አሰላሙ አሌይኩም ወረህመቱላህ ወበረከቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ እንግዲህ ሰሞኑን ጠፋ ብዬ ነበር እና ብዙ ልጆች አረ ጠፋሽ 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 እያላችሁ ነበር። የምር በጣም ነው የማመሰግነው የኔ አስታዋሾች። አላህ ይጠብቃችሁ፣ ክፉ አይንካችሁ። ያው ታውቃላችሁ ረመዷን ስለቀረበ ስራ በዛ ብሎብኝ ነው እንጂ እኔ ደህና ነኝ። ብዙዎቻችሁ ያው እናቴን አሟታል ዱአ አድርጉልኝ ባልኳችሁ መሰረት እናትሽ እንደትሆኑ ያው የጠፋሁት በዛ ምክንያት የመሰላችሁ ልጆች አላችሁ። እናቴ አልሐምዱሊላህ ደህና ናት ማለት ነው ሀባይ። ከዛ በመቀጠል እንግዲህ ዛሬ ቀኑ ማክሰኞ ነው ፌብሩዋሪ 3 2026 ማለት ነው። በዛሬ በማክሰኞ የቀን ውሎ ምን አዲስ ነገር አለ የሚለውን ይዤላችሁ መጥቻለሁ። ይህንን ቪዲዮ ከወደዳችሁት ላይክ እና ሼር በማድረግ ለብዙዎች እንዲደርስ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ቀጥታ ወደ መጣሁበት አልፋለሁ። እዚህ ጋር ያሳየኋችሁ የጆሮ ወርቅ ያው 3 ግራም ነው። ዋጋውንም ወደ ኋላ ላይ ነግራችኋለሁ ማለት ነው። ዛሬ እንግዲህ በሳዑዲ አረቢያ 1 ግራም 21 ካራንት ባህሪን 520 ሪያል እየተሸጠ ይገኛል። ልብ በሉ ይሄ የነገርኳችሁ ዋጋ የግራሙ ሂሳብ ብቻ ነው። የደሪባ ሳይጨመር፣ የመስነያ ሳይጨመር፣ የመሀል ሳይጨመር ይሄ ብቻውን የግራሙ ሂሳብ ብቻ ነው ማለት ነው ውድ ቤተሰቦች። ስለዚህ በሳዑዲ ሁሉም ከተማ በጣም የተጠጋጋ ስለሆነ ያው ሪያድ እንትና ብዬ ስም አልዘረዝርላችሁም ጊዜያችሁን እንዳላባክንባችሁ። የ2 ሪያል የ3 ሪያል ልዩነት ከዚህ የዘለለ የለውም ማለት ነው። እና ውዶችዬ ከደሪባ ጋር ሲሆን የ1 ግራም ዋጋ 650 ሪያል እየተጠጋ ነው ማለት ነው። በዛሬ በማክሰኞ የቀን ውሎ ማለት ነው። ስለዚህ ዛሬ በአሜሪካን 1 ግራም 21 ካራንት ባህሪን 138 ዶላር እየተሸጠ ይገኛል። እንዲሁም ዱባይ ላይ ወይም ኢማራት 1 ግራም 21 ካራንት ባህሪን 509 ድርሃም እየተሸጠ ይገኛል ማለት ነው። በኳተር 1 ግራም 21 ካራንት ባህሪን 504 ሪያል እየተሸጠ ይገኛል። ኩዌት ላይ 1 ግራም 21 ካራንት ባህሪን 42 ዲናር እየተሸጠ ይገኛል ማለት ነው። እየነገርኳችሁ ያለሁት የሁሉንም የግራሙን ዋጋ ብቻ ነው ማለት ነው። ስለዚህ ጀርመን 1 ግራም 21 ካራንት ባህሪን 117 ዩሮ እየተሸጠ ይገኛል ማለት ነው። ካናዳ ላይ 1 ግራም 21 ካራንት ባህሪን በባለፈ ተወደደ ባልኳችሁ ሰዓት 210 ዶላር ነበረ። ዛሬ 189 ዶላር እየተሸጠ ይገኛል ማለት ነው። ይሄ በካናዳ ያለው የወርቅ ዋጋ ነው ማለት ነው። ባህሪን 1 ግራም 21 ካራንት ባህሪን 52 ዲናር እየተሸጠ ይገኛል ማለት ነው። ኦማን ላይ 1 ግራም 21 ካራንት ባህሪን 53 ዲናር 53 ሪያል በኦማን ሪያል እየተሸጠ ይገኛል ማለት ነው። በጆርዳን 1 ግራም 21 ካራንት ባህሪን 98 ዲናር እየተሸጠ ይገኛል። ይሄ የማክሰኞ የቀን ውሎ ነው ማለት ነው ውድ ቤተሰቦቼ። እያንዳንዱ አሁን የነገርኳችሁ ያለ መስነያ ያለ ደሪባ ያለ መሀል ነው። መስነያ ውድ ቤተሰቦቼ መስነያ እንደ ዲዛይኑ ነው ማለት ነው። በጣም የሚያምር ከሆነ ይጨምራል። 5 ሪያልም አለ መስነያ፣ 10ም አለ፣ 20ም አለ፣ 50 ሪያልም አለ። ይሄን ማወቅ አለባችሁ። ወርቁ የምትገዙት ወርቅ በጣም የሚያምር ከሆነ መስነያው ይጨምራል። ፈዘዝ ያለ ዝም ብሎ ከሆነ ደግሞ 21 ካራንት ሆኖ ማለት ነው። ዝም ብሎ ከሆነ አሰራሩ መስነያው ረከስ ይላል ማለት ነው። ስገዙ ተከራከሩ ሁሉንም። ስለዚህ ውዶችዬ የወርቅ ዋጋ አንድ ቀን ወጣ አንድ ቀን ወረድ እያለ ነው አሁን ላይ ማለት ነው። ዛሬ ጨምሮ ከሆነ ነገ ይቀንሳል፣ ነገ ጨምሮ ከሆነ ከነገ ወዳ ይቀንሳል። እንደዛ እያለ ነው። ያው የተወሰነ ብዙም አይደለም እኮ ቀነሰ ስላችሁና ያለው የወርቅ ዋጋ ይህንን ይመስላል ማለት ነው ውዶችዬ። ቪዲዮውን ላይክ አድርጉት። ይቺ የምታዋት የጆሮ ወርቋ ስንት ናት ለምትሉ ያው እኔ የገዛኋት 1800 ሪያል ነው ማለት ነው። አንዲት ዘመድ የግዢልኝ ብላኝ ለእሷ ነው የገዛሁት ማለት ነው ውዶችዬ። ስለዚህ መስነያዋ ትንሽ ጨመር አድርጎብኛል። በጣም ተከራክሬያቸዋለሁ፣ ግን ከዚህ በታይ አንቀንስም ብለው 2000 ነበር ያሉት። እንግዲህ 3 ግራም ናት ተሰዋት
2000 ብለው ተከራክረን 1800 ሪያል ገዛሁላት ማለት ነው። እና ይሄን ቢሆን ግን ተወዷል። ነገር ግን አሁን ብትገዙ ይሻላል ብዬ ነው የማስበው እኔ። ለምን ብትሉ ይቀንሳል እያልን ነው እየተወደደ እየጨመረ ያለው። እጃችሁ ላይ ገንዘብ ካላችሁ አታስቀምጡ። ለወርቅ ብላችሁ ካዘጋጃችሁ ማለት ነው ብትገዙ አሪፍ ነው ብዬ ነው የማስበው እኔ። አታለው ገዝታችሁ እንኳ ዛሬ ገዝታችሁ ነገ ቢቀንስ እንኳ አትረድሙ። ለምን መሰላችሁ? ወደፊት እየተወደደ እንጂ እየቀነሰ አይሄድም ወርቅ ማለት ነው። ገንዘብ ለሌላችሁ እንጂ ላላችሁ ልጆች ገዝታችሁ አስቀምጡ ማለት ነው። መቼ ይቀንሳል ለሚለው ብዙ ልጆች የምትጠይቁኛ ነው መቼ እንደሚቀንስ። እኔም ባለ ወርቅ ቤቶቹም አናውቅም ማለት ነው ሀባይብ። ይህ እንግዲህ ወርቅ በጣም እየጨመረ ስለሆነ አናውቅም ማለት ነው። ለዛ ነው እኔም እየጠየቅኩ ነበር። በሄድኩ ሰዓት እጠይቃቸዋለሁ ሀቂቃ ስለ መቼ ይቀንሳል በሚለው ማለት ነው። ግን አናቅም ነው የሚሉኝ መልሳቸው። ስለዚህ ውዶችዬ ካላችሁ ግዙ። ከዛ